ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ 7 ቃላትን ተናገረ። 3ቱን ወደ ባሕሪ አባቱ ወደ እግዚአብሔር አብ፣ 4ቱን ወደ ምድር ተናገረ። 3ቱ ወደ ባሕሪ አባቱ ወደ እግዚአብሔር አብ የተናገራቸው የጮኻቸው አጽርሐ መስቀል የሚባሉት ኤሎሄ ኤሎሄ ላማ ሰበክታኒ አባት ሆይ ወይም በሌላኛው አነጋገር አምላኬ አምላኬ ለምን ትታድገኒ፣ አባት ሆይ ለምን ተውከኝ፣ ለምን ከኔ ራክ፣ ከወደድክስ ይህች ጽዋ ከኔ ትለፍ ብሎ አንድ ጮኸት ጮኸ። በሁለተኛ ደረጃ አባ አምሐጽን ነፍሴ ውስተ እዴከ፣ አባት ሆይ ነፍሴን ላንተ አደራ እሰጣለሁ ብሎ ይሄንን የሚገርም ቃል ወደ ባሕሪ አባቱ ወደ እግዚአብሔር አብ አሰማ። በሶስተኛ ደረጃ አባ ስረይ ሎሙ እስመ በዘየአምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው። አዎ እየሰቀሉት እኮ ነው፣ እየገረፉት እኮ ነው፣ በጅራፍ እየገረፉት በምስማር እየመቱት፣ አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ እነዚህ 3ቱን ቃላት ወደ ባሕሪ አባቱ ወደ እግዚአብሔር አብ ጮኸ። እነዚህን ወደ እግዚአብሔር አብ የተናገራቸውን የመስቀል ላይ ጩኸቶች በዓለም ያሉ ወንጌልን እንሰብካለን፣ ወንጌል እናውቃለን የሚሉ ሰዎች ተነስተው ጌታችን ኢየሱስ ክርስቶስ አማላጅ ነው፣ እርሱ ጌታማ ቢሆን ወደ ባሕሪ አባቱ ወደ እግዚአብሔር አብ አይለምንም ነበረ፣ አይጮህም ነበረ ብለው ይናገራሉ። ይሄ በዕለተ ዓርብ አንድ ጊዜ ብቻ ተገብቶ የተደረገ ምልቻ ነው። የኔና የናንተ ጌታ አምላካችን ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው። ክብርና ምስጋና ለስም አጠራሩ ይሁን። 3ቱን ወደ ባሕሪ አባት ወደ እግዚአብሔር አብ ጮኸ፣ 4 ደግሞ ወደ ምድር ተናገረ። አንዱ ወደ ምድር የተናገረው ይገርማቸዋል። 2 ወንበዴዎች በጎኑ ተሰቅለው ነበረ። በግራ የተሰቀለው ክርስቶስን ያሽሟጥጥበት ነበረ፣ ይሰድበው ነበረ። አምላክ ከሆንክ እስኪ ከመስቀል ላይ ውረድ፣ ራስን አድን፣ እኛንም አድን እያለ ሲሳለቅበት በቀኝ የተሰቀለው አምላክህን አትፈራውምን? እኔናንተ ስለ በደላችን የሚገባንን ተከፍሎናል፣ ይሄ ግን ጻድቅ አምላክ ነው፣ ለምን በእርሱ ትፈርዳለህ ብሎ ያን ጊዜ አስተማረው ይላል። ይሄ በቀኝ የተሰቀለው እንዲህ ብሎ ለመነ። ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ፣ ጌታ ሆይ በመንግሥት በምትመጣ ጊዜ አስበኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስን ተማጸነው። ይህንን ያለው በዳግም ምጽአቱ እንዲያስበው ነው። በዳግም ምጽአቱ በቀኝ እንዲያቆመው ነው። ይህንን ቃል ሲናገር ጌታችን ኢየሱስ ክርስቶስ ዳግም ምጽአትን አትጠብቅም፣ ዮም ትሄሉ በገነት ምስሌየ፣ ዛሬ ከኔ ጋራ በገነት ትሆናለህ አለና አንዱን ቃል ተናገረ። ይህም አልቀረ በደመ ማኅተሙ አትሞ ሂድ ገነት ግባ ብሎ ከአዳም አስቀድሞ ከነቢያት አስቀድሞ ከሁሉ አስቀድሞ ላከው። መላእክት ተደነቁ። የገነት በር ዝግ ነበረች። አንተ ማን? ምን ልታደርግ መጣ? አዳም ነህን? አቤል ነህን? ኢሳይያስ ነህን? እያሉ ጠየቁት። አይ አይደለሁም፣ እኔ ሽፍታ ወንበዴ ደም አፍሳሽ ነኝ አላቸው። ታዲያ እዚህ የሚሰረቅ ብር ያለ የሚገደል ሰው ያለ መስሎ መተነውን? ገነት ምን ታደርጋለህ? ይህ እኮ የመላእክት ከተማ ነው ብለው ነገሩት፣ መለሱት። አይ ጌታዬ ኢየሱስ ክርስቶስ በምህረቱ ሂድ ገነት ግባ ብሎ ልኮኝ ነው ብሎ ነገራቸው። አንተን ሽፍታውን አንተን ወንበዴውን እንዴት እንደዚህ ይላል ብለው ነገሩት የእግዚአብሔር ልጆች። ባጭሩ ያን ጊዜ ብዙ ክርክር ካደረጉ በኋላ እኔ በፀሐይ ተምሬ አምላክነቱን አውቄ በዳግም መንግሥት ጊዜ አስበኝ ብሎ ገነት ግባ ብሎ ላከኝ ብሎ ደመ ማኅተሙን አሳያቸው። ያን ጊዜ የገነትን በር በርግደው ከፍተው አስገቡት ይላል። ክብርና ምስጋና ለስም አጠራሩ ይሁን። የእግዚአብሔር ልጆች በ11ኛው ሰዓት የመጣው ሽፍታ በቀኝ የተሰቀለው በመጀመሪያ ገነት ከፍቶ ለመግባት አንዲት ቃል ብቻ ነው የተማጸነው። ዳግም
በመምጣት ጊዜ አስበይ ብሎ ለመነ። አምላካችን እግዚአብሔርም ይሄን አደረገለት። አንዱ ወደ ምድር የተናገረው ይሄ ነው። ሁለተኛው ለዮሐንስ እመቤታችንን እናት ዮሐንስን ለእመቤታችን ልጅ አድርጎ የሰጠበት ቃል ነው። ነያ እምከ ወነዋ ወልድኪ፣ እነኋት እናትህ እነሆ ልጅሽ ብሎ እመቤታችን ድንግል ማርያምን በመስቀሉ ስር ለዮሐንስ እናት አድርጎ ለኔና ለእናንተም በዮሐንስ እግር እናት አድርጎ እንዲሁም ደግሞ እመቤታችን ድንግል ማርያምን ዮሐንስን ለእመቤታችን ልጅ አድርጎ እኛንም በዚያ በኩል ልጅ አድርጎ የመስቀሉ ስር በረከት የመስቀሉ ስር ሰነድ አድርጎ እመቤታችን ድንግል ማርያምን ለኔና ለናንተ የሰጠበት የቃል ኪዳን ሰነድ ነው። ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። የእግዚአብሔር